ቀጣዩ ትውልድ በቃ መተማመኛ አይኖረውም። ቃል አፍራሽ ይበዛል። እምነትን ከኛ ካልተማሩ ከማን ይማሩ ነው? እኛ ጋር የማይደርስብን ከሆነ በቃ በእኛ ህይወት እኛ ተወልደን እስክንሞት ድረስ ባለው ነገር ላይ ምንም ችግር የማይፈጥርብን ከሆነ ለራሳችን ጥቅም ከሆነ ስለ ቀጣዩ ትውልድ አናስብም፣ አንጨነቅም። እነሱ ግን ሱብሓነላህ ስለ ቀጣዩ ትውልድ ነበር ሀሳባቸውም ጭንቀታቸውም። የእኛ ልጆች የልጅ ልጆቻችን ሲመጡ ምን አይነት ነገር ነው ሊማሩ የሚችሉት ከኛ የሚለውን ነገር ነው የሚያሳስባቸው። ለዛ ህይወትን አሳልፈው እስከ መስጠት ድረስ ይደርሳሉ። ራስን አሳልፈው እስከ መስጠት ድረስ የሟች ቤተሰቦች ስሜታቸውን የገደሉ ያንን ትልቁን እንዴ በቀል ማለት እኮ የሆነ አካል ሲሞትባችሁ እኮ የሚሰማውን ስሜት ታውቁታላችሁ። ያሁን በግፍ ምናምን እንደዚህ ሲገደል ያለ ፍርድ ያለ ህግ ሲገደል እና እነሱ ራሱ ውስጣቸውን ገድለው ነው። ለምን? ለቀጣይ ትውልድ ሲሉ። በቃ ይቅርታን ሰዎች መማር አለባቸው። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ተወግረው ምናምን ህዝቦቼ ምንም አያውቁምና ይቅር በሏቸው እንዳሉ እንደ ነቢዩላህ ኑህም ያው ብለዋል ተብሎ እንደተነሳው ታሪክም ጭምር ይሄ የነቢያቶችን ፋና የተከተሉ በጣም ወርቃማ የነበሩ ትውልዶች ናቸው። ሰሃቦች ማለት በጣም ወርቃማ ትውልዶች ናቸው በጣም እና ለቀጣይ ትውልድ ነበር ሀሳባቸው። እስኪ የሙሳ አለይሂ ሰላምን ህዝቦች አስቡና የነቢያችንን ሰለላሁ ዐለይሂ ወሰለም ህዝቦች አስቡ። የሚወራውን ታሪክ እንኳ እንዲህ እውነት እንኳ ከሆነ የኢሳ አለይሂ ሰላምን ሐዋርያትና የነቢያችንን ሰለላሁ ዐለይሂ ወሰለም የቅርብ ጊዜ ወዳጆችን ወይም ደግሞ የመጀመሪያ አማኝ የነበሩ ሐዋርያትን አስቡ። አይነጻጸሩም እኮ አይገናኙም እኮ። የሙሳ ህዝቦች እኮ አንተና አምላክህ ሂድና ተዋጋ፣ ካሸነፋችሁ ምርኮን እንወስዳለን የሚሉ ናቸው የሙሳ ህዝቦች። የነቢያችን ሰለላሁ ዐለይሂ ወሰለም ህዝቦች ግን ምንድን ነው ያሉ? እኛ እንደ ሙሳ አንልህም። እንደ ሙሳ ህዝቦች ለነቢያቸው ለሙሳ አለይሂ ሰላም እንዳሉት እኛ አንልህም፣ እኛም እንዋጋለን፣ እርስዎ ብቻ ይምሩን ይዘዙን ብለው ነው የተቀበሉ። የኢሳ አለይሂ ሰላም ሐዋርያ እሱን አሳልፎ እስከ መስጠት እስከ ሞት ድረስ የሸጠ ነው። የነቢያችን ሰለላሁ ዐለይሂ ወሰለም የቅርብ ሐዋርያቶች መካከል የሆነው አሊይ ረዲየላሁ አንሁ በነቢያችን ቦታ ራሱን ለመስዋዕትነት እስከ ማቅረብ ነው። እና የመጨረሻው ትውልድ የመጨረሻው ኡማ የመጨረሻው ህዝብ በዚህ ደረጃ ለጄኔሬሽን ለትውልድ የሚያስብ በዚህ ደረጃ ለዲኑ የሚያስብ የሚጨነቅ ነበር። ምርጥ ህዝቦች የተባሉትም በዚህ ምክንያት ነው። እና ሀቀኛ ህዝብ ነው ያፈሩ፣ ጀግና ህዝቦችን ነው ያፈሩ። ያው በጀግንነት እኛ ምንም የምናፍርበት አይደለም። ኻሊድ ኢብኑ ወሊድ የመሰለን ታላቅ ጀግና ያለን ህዝቦች ነን እኛ። እንዲህ ስለተባለ ምናምን ስለ ጦርነት ሲነሳ በሁሉም በኩል ጎልተው የሚታዩ ማንነት ያላቸው ሶሓቦች ያሉን ሰዎች ነን እኛ። እና በጀግንነትም በትዕግስትም ዝቅ በማለትም ጠላት ፊት ላይ ሲታዩ በቃ ከሁሉም በፊት ጎልተው የሚታዩ እነሱ ናቸው የሚያስፈሩት ምናምን ግርማ ሞገሳቸው። በማህበረሰቦቻቸው መካከል ደግሞ አንገደፊዎች ናቸው፣ የማይሰሙ የማይታዩ ዝቅ ያሉ ሰዎች ናቸው። ሰሃቦች ማለት እንደዛ ናቸው። እና ሁሉንም በየቦታው ትክክለኛውን ነገር የሚሰጡ ህዝቦች ነበሩና ሱብሃነላህ በጣም በጣም የሚገርም ነገር ነው አሁን የነገሩን ማለት ነው። እና ጀዛኩሙላሁ ኸይረን ወላሂ ትልቅ መታወስ ያለበትን እንትን ነው ያነሱት። ጀዛከላህ በጣም ጃቢር አለ 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 ከታች ጥያቄ ያለኝ የሚል ሰው አይቼ ነበር። ነቢያት ነው። እስኪ ሪኩዌስት ላኩሽ ኡስታዝ ሳይወጡ ምናልባት ተያያዥ ጥያቄ ካላችሁ ኡስታዝ ሳይወጡ በዛው እንዳስተናግዷችሁ ማለት ነው። እና ሪኩዌስት ላኩ። እሺ አቡኪ ኤችዲ የሚለው ተቀብዬ ያለው አክሴፕት በለው ኢንቫይት አድርጌ ያለው እና ደግሞ ነቢያት በአረብኛ የተጻፈው ካልገባችሁ በቃ እኛም አይ ቲንክ ምን ወጣ ይመስለኛል። ኦኬ እሺ ጥያቄ ያላችሁ ሰዎች ካላችሁ
ናዲያ ጥያቄ አለሽ? እሺ ኦኬ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ኦኬ። የነብያችን አንተ ተስፈራራኝ። ኦኬ አስረሳኝ። የነብያችን አለይሂ ሰላቱ ሰላም ሰሃቦች ወደ ሀበሻ ሲሰደዱ የተሰደዱበት ምክንያት ምን ነበር? ኡስታዝ ቀጥል እስኪ። ኡስታዝ አለ? ያው የተሰደዱት ኦኬ። እሺ ኡስታዝ ሙሪድ ቀጥል። ብስሚላህ ራህማን ራሂም። ያው ሰሓቦች ግልጽ ነው ለምን እንደተሰደዱ። ያው ፈርተው ነው፣ ፊትናን ፈርተው እና በዲናቸው ላይ ፈተና እንዳይመጣባቸው በመፍራት ያው አንዳንዶቹ ተፈትነው አንዳንዶች ደግሞ እንዳይመጣብን ብለው በመፍራት ነው። ለዛ ነው ያው በደሉ ሲበዛ ጭቆና ሲበዛ መካ ላይ ነቢዩ ዓለይሂ ሰላቱ ወሰላም በሰጧቸው ትእዛዝ መሰረት ወደዛ እንዲሰደዱ ሆኗል። ይሄ ነው። ባረከላሁ ፊኩም። ምናልባት ፒኬ ኢንሻአላህ ይጨምር ይችላል። እኔም ከዚህ የተለየ ምክንያት አላውቅም። እነሱ ፈርተው ነበር፣ ደካሞቹን ያጠቁ ስለነበረ መካ ላይ ቁረይሾች፣ የቁረይሽ ሹማምንቶች፣ ጣዖት አምላኪዎች። ያው ብዙ ጊዜ ቁረይሽ ሲባል ብዙ ሰዎችን ነው የምናጠቃልለው እና ግን ጣዖታውያን ደካሞችን ይጨቁኑ ስለነበር በዛ ምክንያት የሚጨቆኑ ሰዎች ለመቀነስ ሲባል ከፍርሃትና እንዲሁም ደግሞ ያው ግፍን ከመፍራት አንጻር ካለመጨቆን በዛ ምክንያት ወደ ሀበሻ ተሰደዋል። ኦኬ ተመለሰልሽ? አዎ ግልጽ ነው። ጀዛከላህ። መርሃባሽ። እሺ ሌላ ሰው ካለ አንድ ሰው ወይ ሁለት ሰው ብቻ ነው። እኔ እወጣለሁ። አይ ቲንክ ጃቢርም ያለ አይመስለኝም። ስለዚህ አቋርጠን መውጣታችን ነው እና ጥያቄ ካላችሁ በነብይነት ዙሪያ የምታነሱት ኡስታዝ ቀጥሉ። ጠይብ፣ እህታችን ይህን ስታነሳ አንድ ነገር ትዝ ብሎኝ ነው። በተምሳሌ በእኛ የምናውቀው ሪሳላ የሚል ፊልም አለና አንዳንድ ሰዎች የነቢዩን ታሪክ ከዛ ነው እንትን የሚሉትና ብዙ ስህተቶች ያሉበት እንደሚታወቀው እና ከስህተቶቹ መሀል ያው ይታወቃል ምን ምን እንደሆነ። ከዛ ውስጥ አንድ በጣም ጎልቶ የሚታየውን ልንገራችሁ። ምንድነው እሱ? ሐምዛን ያስገደለችው ሂንድ እንደሆነች፣ የአቡ ሱፊያን ሚስት እንደሆነች ይተርካል እዛ ላይ። ይሄ ፍጹም ስህተት ነው፣ ፍጹም ስህተት ነው። ምክንያቱም በሰሒህ ሐዲስ ላይ ገዳይ ዋሕሽይ ራሱ ማን ግደል ብሎት እንደገደለ አስቀምጧል። ማን ግደል ብሎት እንደገደለ። ሂንድና ሐምዛም ያገናኛቸው ነገር አልነበረም እና እዛ ፊልም ላይ እንደዚህ አይነት ስህተቶች፣ የታሪክ መዛባቶች፣ እንደዚሁ ደግሞ ተውነው የሰሩት ሰዎች ፍጹም በሌሎች ፊልሞች ላይ የሚታወቁ አብዛኞቹ ሺዓዎች እንደዚህ ነገር ነው እና ዲናችንን ከእንደዚህ አይነት ነገር ከመውሰድ ራሳችንን እንጠብቅ ለማለት ያህል ነው። ባረከላሁ ፊኩም። ጀዛኩሙላሁ ኸይረን ኡስታዝ። እና ማን እንደሆነ በዚሁ ይጠቁሙን። ዋሕሽይ ነው ራሱ ዋሕሽይ እንዳስገደለው ነው መውላ ጁበይር ኢብኑ ሙጥዒም የተባለ እሱ ነው እንትን ያለው። ሐምዛን እሱን እንደገደለ እንትን የሚለው ለጊዜው ሰሓባው አልመጣልኝም። ኢንሻአላህ አስታውሳቸዋለሁ ሲመጣ፣ ምናልባት እንትን ካላችሁ ኢንሻአላህ።
መርሃባ። እሺ ጀዛከላህ። እስኪ አንድ ሰው ወይ ሁለት ሰው በቃ ከዛ በላይ እኔ ልውጣ። ማን ነበር የገባው? አቡ ፈውዛን ነው። ናም ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ የለኝም፣ ዝም ብላችሁ ያስገባችሁ። መርሃባ። እሺ ኡስታዝ ሙሪድ እንትን የሆነ ሰርች አድርጌ ነበርና አሁን ማን ነበር ያልከው ያስገደለውን ኡስታዝ? ልከኝ ዋሕሺ የሚባለው ነው ወላ የእሱን እንትን ኦርደር የሰጠውን ትእዛዝ የሰጠው ማለት ነው። ጁበይር ብን ሙጥዒም። መርሃባ። እሺ አይ እዚሁ እንትኑን ለመስጠት ያክል ነው የሀዲሱን ቁጥር ማለት ነው። እዚሁ ላውጣላቸው ብዬ ነው። እና ኦኬ ኢንሻአላህ። እሺ ትንሽ መርሃባ። ሳሂህ ቡኻሪ 4070 ይላል፣ ግን ቼክ አድርጌ ይበልጥ ደግሞ እንትን እላችኋለሁ። አንዳንድ ጊዜ ያልተስተ ስለሚሰጥ ቼክ መደረግ ስላለበት ነው። መርሃባ። እሺ ሌላ ሰው ከሌለ ጃ አለ፣ ካልሆነ ሂጄ የጃን ስልክ ልዝገው። በጃ አካውንት ገብቼ ቤቱን እዘጋዋለሁ። ጃ ካለ አሳማ። ጥያቄ ያለው ሰው አንድ ሰው ብቻ፣ ኡስታዝ ሳይወጡ አንድ ሰው ብቻ እናስተናግዳለን። ጥያቄ ያለው አንድ ቁጥር ይጻፍ እና ኡስታዝም ፎሎ አድርጓቸው። ያው እኔ ይምታታብኛል አንዳንዴ፣ እሺ እንዳትቀየሙኝ ሁላችሁም አንቱ አንተ ምናምን ስላለምድብኝም እና ኡስታዝም ፎሎ አድርጓቸው። በቢድዓ በሽርክ ምናምን ላይ ትልቅ ስራ እየሰሩ ያሉ ኡስታዝ ናቸው። ኡስታዝ ሙሪድ በተለይ አህባሽ በሚባለው ጉዳይ ላይ በደንብ የሚሰሩ ሰው ናቸው እና ላይቫቸውን ብትከታተሉ በጣም እንዲሁም አሁን ላይ በጣም አስፈላጊው ነገር ያ ነው። ከንጽጽሩ እንኳን አላህ ስብሐነሁ ወተዓላ አምላካችሁ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችሁ መሆናቸውን ካረጋገጣችሁ በደንብ ካወቃችሁ ንጽጽሩ ምንም ብዙም ለእናንተ እንትን አይኖረውም። ያው ሙስሊሞችን ማበረታት አንጻር ነው የሚሆነው። ግን አሁን ላይ ያለው ትልቁ ፊትና በተለይ ቁርአኒ የሚባለው ጀማዓ እና አህባሽ የሚባሉት እነዚህ በጣም ከበድ ያለ አካሄድ ስለሆነ ያላቸው። ስለዚህ በሁለቱ ዙሪያ ደግሞ እነ ኡስታዝ ሙሪድ ሁሌም ላይቭ ያዘጋጃሉ። ላይቭ ላይ ውይይቶችን ያደርጋሉ ከእነሱ ጋር በደንብ ጥርት ያለ በማስረጃ ውይይቶችን ያደርጋሉ። እኔም ብዙ ጊዜ በኤርፎን ቀን ላይ የምከታተል የእነሱን እንትን ነው እና እየገባችሁ ከዛ ብትማሩ ነገሮችን ብታዩ እያጠራችሁ ብትሄዱ በደንብ ጥሩ ነው ብዬ አስባለሁ። አሁን ላይ እንደምታዩት የንጽጽሩ በኩል እኛን ማበረታታት ያው አንዳንድ ወንድሞችን ታች ስትሆኑ እንደዚህ ቁጥር ሲበዛ ምናምን ማበረታታቱ በተመለከተ ነው እንጂ እናንተ አላህን ያወቃችሁ ነቢያችንን ሰለላሁ ዐለይሂ ወሰለም በትክክል ነቢይነታቸውን አምናቸው የምትከተሉ ሰዎች ብዙም የንጽጽሩ ዓለም ላይ ብዙም አስፈላጊ ናችሁ ብዬ አላስብም። ከብዙ ሰዎች አንጻር እኛም ከአመት አንዴ ስለሆነ ብቅ የምንለው ብዙ ሰው ስላለ ንጽጽር ላይ ግን ይሄ የተባለው ይሄ ቁርአንን ብቻ ነው የምንከተለው የሚለው ዓለም አቀፍ ደረጃ ላይ ትልቅ ፊትና እየሆነ የመጣ ጉዳይ ነው። ሰው በዛ ዙሪያ ያለመታከት ብዙ ነገሮችን መረዳት መቻል አለባቸው፣ ማወቅ መቻል አለባቸው እና ከዛ አንጻር የአህባሽ ደግሞ ያው ሀገራችን ውስጥ የምታውቁት ነው እንግዲህ ከድሮ ጀመኔ ሰሜን ሰው ነኝ። ሰሜን ላይ ብዙ የተለመዱ የባህል አምልኮች አሉ።
እነዛን የሚያበረታቱ ናቸው። እንግዲህ እነዛን አምልኮች የቀብር አምልኮ ምናምን፣ ይሄ ማጨስ፣ ቤት ላይ የሚጫጫሱ ነገሮች አሉ፣ ዛር ምናምን እንደዚህ የሚባሉ ነገሮች አሉ እና እነዛን በደንብ የሚያበረታቱ አካላት ናቸው። በሸህ በሚባል ደረጃ ተቀምጠው እንዲህ ቢያደርጉ ችግር የለውም፣ እንዲህ ቢሆኑ ችግር የለውም የሚሉ አካላቶች ናቸው እና ከዛ አንጻር በደንብ ማወቅ አለባቸው። ቢያንስ ለማስተላለፍ የሚሆኑ እውቀት እንኳን ባይኖረን ለእኛ የሚሆን ለግል የሚሆን ለፋሚሊ ለቤተሰባችን መሆን የምንችለውን ነገር ያክል መረዳትና መማር ትችላላችሁ ነው። ያው ቁርአን ላይ ምንድን ነው ነፍሳችሁንና ቤተሰባችሁን መቀጣጠያዋ ሰዎችና ድንጋዮች ከሆነችው እሳት ጠብቁ ነው እና መጀመሪያ ነፍስ ነው የሚቀድመው፣ ከዛ ቤተሰብ። ሁለቱን በደንብ የምትይዙ ከሆነ ያው ቤተሰብ አደግ ሲል ነው ማህበረሰብ የሚባለው እና ስለዚህ ብዙ ነገር መቆጣጠር ይቻላል። ወጣቱ ነው ሁሉንም መቆጣጠር የሚችለው እና በደንብ ብትከታተሉ የነ ኡስታዝ ሙሪድን ላይቭ በጣም ደስ ይለኛል። እዛ አካባቢ ብዙ ጊዜያችሁን ብታሳልፉ ማለት ነው እና ፎሎ አድርጉ፣ ሁላችሁም ፎሎ አድርጉ። እጣን ማጨስ ስል እጣን ማጨስ ዝም ብሎ እጣን ማጨስ ጋር አታይ አለ ለዛር ምናምን ለጅን ተብሎ የሚጨስ